ፈጣሪ እንኳን ሊተወን ቀርቶ ለማንም አደራ አይሰጠንም ብሎ ኢንስታግራሙ ላይ ፖስቷል። እንግዲህ እናቱና ሚስቱ ያው በቀደም ሚስት አለው ተብሏል አይደለ? አዎ ኃጢአት እየሰራን እየበደል ነው እያስቀየም ነው ከነ ቆሻሽነታችን ከነ ኃጢአትነታችን ከነ ማንነታችንን ልጆቼ ብሎ የሚዘን የማይተወን የማይቀይረን የድንግል ማርያም ልጅ የተዋሕዶ ንጉሥ ኢየሱስ ክርስቶስ ክብር ምስጋና ይግባው። ለማንም ልጁ ለማንም ማይደር አይሰጥም። እንግዲህ በትክክል እናቶቻችን ስጦታ የእግዚአብሔር ስጦታ ናቸው። እናት ማለት እኮ በብዙ ነገር የምትገለጽ የእውነት እኔ እንጃ ቃላት ራሱ የላትም እናት ማለት ነው። እና ሰላም ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንኳን ለመላኩ ለቅዱስ ገብርኤል መታሰቢያው ቀን አደረሳችሁ። እንኳን አብሮ አደረሰን። በያለንበት ሰላሙን ፍቅሩን እያድለን ሀገራችን ሰላም ያርግልን። እግዚአብሔር ይመስገን። እንዴት አደራችሁ? እንደምን ዋላችሁ? እግዚአብሔር ይመስገን ነው ማለት ነው። ዛሬ ኢንስታግራሙ ላይ ፈጣሪ እንኳን ሊተወን ቀርቶ ለማንም አደራ አይሰጠንም ብሎ ጽፏልና እውነት ነው። ለማንም አደራ አይሰጥም። ልጆቹ ነው እያስቀየም ነው በሰው ተደብቀን በሱ ሳንል እያየን ኃጢአት እየሰራን እየበደል ነው እያስቀየም ነው ልጆቼ ብሎ የማይተወን የማይቀይረን ፈጣሪያችን መድኃኔዓለም ኢየሱስ ክርስቶስ የድንግል ማርያም ልጅ ክብር ምስጋና ይግባው። ለማንም ልጆቹ አደራ አይሰጥምና ይጠብቀናል። ቀን ስንወጣ ስንገባ ኤቭሪቲንግ ስናደርግ የሚጠብቀን መላእክትን ያዝዝልናል። ማታን እንደዛው ማለት ነውና ልጆቹ ለማንም አይተውም። ያው እናት በብዙ ነገር የምትገለጽ ናት። እናት ስጦታ ናት። እናት ረበስማም ብዙ ነገር የምትገለጽ እንጃ ቃላት ራሱ አታገኙም ስለ እናት የምትገልጹበት ማለት ነው። እና ረጅም እድሜና ጤና ለእናቶቻችን ይስጥልን፣ ለሁላችንም እናቶቻችን ማለት ነው። ረጅም እድሜ ጤና እግዚአብሔር አምላክ ይስጥልን ማለት ነው። አሁን ምንዋ ነው የምዘቀዝቋት? ምንዋ ማርያምን ስታዩት ራሱ ስታሳዝን፣ ማርያምን በጣም ነው የምታሳዝነው። እና እኔ እንጃ በስማም ለሁላችንም ልቦና ይስጠን። እሱ በፊት ስስ ጎኔ እናቴ ናት ይል ነበረና እና ስስ ጎኑን እያወቃችሁ እናቱ ነው ምዘቀዝቁበት መልስ ይሰጥ ነበረ። እና ተነግሯችሁም የማትሰሙ ስለሆነ ትቷቸዋል። እግዚአብሔርን መልስ ይስጣችሁ ብሎ ትቷቸዋል ማለት ነው። በእናት አትቀልዱ፣ እናንተ በልጃችሁ እንዳታገኙት ማለት ነው። እና በእውነት እናት እኮ በጣም ከባድ ነው። እናንተ ላታውቁት ትችላላችሁ። እናት በመሆኗ መከበር አለባት። እና ረጅም እድሜ እና ጤና ለእናቶቻችን ለሁላችንም እናት ይስጥልን ማለት ነው። ሌላው ደግሞ አሁን ሁለቱ ልጆች የእውነት ከሚዲያ ቢጠፉላችሁ በጣም ደስተኞች ናችሁ። ምን ትጠቀማላችሁ? እነሱ ቢጠፉ በእነሱ ቻናል እናንተ አትሰሩበትም አይደለ? መቼም አትሰሩበትም። በቃ ለእነሱ ምንድን ነው የምትፈልጉት? በቃ አይደለ? በስማም እረ የክፋት ጥግ ነው እናንተ ጋማ ያለው ማለት ነው። ሰው የሰው ሀገር ውሃ ጠጥቶ የሰው ሀገር አየር ቀምሶ እንዴት አይለወጥም? የእውነት እንዳስተሳሰባችን እንደ ዘመኑ ተለወጡ ማለት ነው። እና ሁለቱ ቢጠፉ ምንም አይጠቅማችሁም። ሁለቱም እንደ እህታችሁ እንደ ወንድማችሁ ከወደዳችኋቸው ሲያጠፉ መምከር ነው እንጂ እንደዚህ ጥሩ ነው ብዬ አላስብም። አንዱ እኔ እንጃ የሀይሚ እህት ነኝ የምትሉ ማለት ነው። ኔቨር እህቷ አይደላችሁም። እህቷ ብትሆኑ እንደዚህ አይነት ቃላት አይወጣችሁም ነበረ ማለት ነው። የብሩኬንም እንደዛው ማለት ነው። እና ባህልን አበላሽተዋል እያላችሁ ነው። ምክንያቱም ፕራንክም የተደራረጉ እንደዚህ ስለተቀራረቡ ማለት ነው። የትኛው ነው ባህል ያበላሹት? ዘመን እኮ ተቀይሯል አይደለ? ገና እኮ እናንተ ኋላ ቀር ናችሁ ገና ማለት ነው። እና ሙሽዬ ከሀይሚ መተዋወቋ ብሩኬንም ከጋሽዬ መተዋወቁ ይሄ ባህልን ማበላሸት አይደለም። እና በእነሱ አይደለም የተጀመረው እንዴ? ዘመኑ ተቀይሯል እኮ ገለቴ። ምን ነው አንቺ ገና እኮ
ከየትኞቹ ዘመን ነሽ አንቺ? እና ምን ያህል እንደሚዋደዱ ምን ያህል እንደተዋወቁ ማለት ነው ማወቅ ትችላላችሁ። ጋሽዬ ምን ያህል እንደሚወደው ኢቭን ራሱ ሰዓቱን አይታችኋል። ሰዓቱን በቤት ረስቼ ስወጣ ተመልሼ እመጣለሁኝ ምክንያቱም በየደቂቃው ሳይ አንተን አስታውሳለሁ ሲል አይታችኋል። እና ምን ያህል እንዳወቀው ምን ያህል እንደወደደው ማለት ነው። የሰው መውደድ ይስጣችሁ። እናንተም የሰው መውደድ ይስጠን ብላችሁ እናንተም ጸልዩ። ይሄ ነው ባህልን ማበላሸት አይደለም፣ መቀራረብ ነው፣ መከባበር ነው። እሱም ብሏል፣ እየፈራ ነበረ ያንን ፕራንክን ያደረገው። ያው ሀይሚ የማይሆን ነገር የለም አይደለ? ሀይሚን አይወዳትም ሀይሚ ምናምን ስትሉ ምን ያህል እንደሚወዳት ምን ያህል ማለት ነው። እና ለእሷ የሚያደርገው ነገር እንደሌለ አይታችኋል። አባቷ ነው ከእሷ ተባብሮ ፕራንክ ያደረጓት። አስባችሁታል? እየፈራ ነበረ። በነገራችን ላይ በጣም ፈርቶ ነበረ። ያለ መከባበር ነው ይመስለዋል ሰው ብሏልና ይሄ አይደለም። ምን ያህል እንደሚወደው ምን ያህል እንደሚተዋወቁ ነው እያሳየዋለሁ ማለት ነው። ሁሉም አማች እንደዚህ ናቸው ብዬ አላስብም። አሁን አንድ አማች እንደዚህ ሲያደርገው እንዴ ለገና ሊመታኝ መጣ ይላል እኮ። እና ሁሉም አማች እንደዚህ እኩል አይደለም፣ በዛም ልክ ማለት ነው። ግን ባህልን ማበላሸት አይደለም። ባህልን አልተበላሸም፣ እንደ ጊዜው ነው። ዘመኑ ተቀይሯል። ገለቴ የድሮው ነው። አንቺ ከድሮ ነሽ። ከየትኛው ዘመን? ለማንኛውም ጨረቃዎቹ ዛሬ አይሆፕ ይመጣሉ አይመጡም እኔ እንጃ። ብቻ ያው እንጠብቃቸዋለን። ይመጣሉ አይመጡም ምናየው ይሆናል። ማምሻ ሰላማችሁ ይብዛልኝ።